ነገራችን ላይ አብርሽ ምንም የሆነው ነገር የለም ማለት ነው። እዚህ ጋር ጠላቱና ወዳጁን እየለየ ነው ያለው። ገባችሁ? ምንም ነገር አልሆነም፣ እየተናገረ ነው በአንድ በጡ ህፃን ልጅ አይደለም እያለ ዳኒ ግን አታሽቃብጥ። አንተ ከነሱ ጋር ለመታረቅ ብለክ እሷን እንደዚህ ማድረግ በጣም አሳፋሪ ነክ ማለት ነው። በጣም አታሽቃብጥ። ብዙ ያሽቃበት ካልመሰለም እንዴ። በነገራችን ላይ ርቡዜ ማትንጫጪ። አብርሽ ማን ነው ትዳሩን የሚፈልገው ማን ነው ትዳሩን የማይፈልገው ብሎ በጣም እንትን እያለ ነው ማለት ነው። ድግምት የምትሉት ደግሞ ድግምት እንዴት ነው የሚሰራው? ለራሱ ለምን እንደዚህ ካደረገ ለራሱ እንደዚህ አድርጎ ሀብታም አይሆንም? ድግምት የሚሰራው ሰውዬ ራሱ ማለት ነው። እና እናንተ ራሳችሁ በፈጣሪ ላይ እንደዚህ እንትን ማለታችሁ ራሱ ይሄ በጣም ወንጀል ኃጢአት ውስጥ እየገባችሁ። ዴቭ ራሱ እንደዚህ መሆን የለብም። አብሉን አወጣችሁ አይደለም? እሺ ልጁ ምን ሆነ? ምንም አልሆነም። ገባ? አብሉን ብታወጡበት እንዳወጣችሁበት ደህና ይሆን ነበር ማለት ነው። ግን እሱ እናንተን እንትን እያላችሁ ነው። በቃ ማን የኔ ህይወት እንዲቃና የኔ ህይወት ትዳሬ እንዲስተካከል የሚፈልገው ይህን ነገር እየመረጠ በእናንተ ላይ እያየ ነው ማለት ነው። ገባችሁ? ቡዜ ደግሞ አንቺ ከሩታ ጋር እንዲሆን አትፈልጊም፣ እናውቃለን። ይሄንን ከሄርሜላ ጋር እንዲሆን ነው የምትፈልጊው። ዳኒ ደግሞ ማለት ነው አንተ ከቡዜ ጋር ከሄርሜላ ጋር ከዴቭ ጋር ሰላም ለመሆን ፈልገህ ሩታን እንደዚህ ማድረግ በጣም መቼም አልክድሽም፣ መቼም ከአንቺ ጎን አርቅም፣ እህቴ ነሽ ምናምን አፍ ተግባር ላይ ዜሮ የሆንክ ሰውዬ ነክ ማለት ነው። ቡዜ ደግሞ ብዙም አትንጫጭ። ሩታ ጀግና ናት፣ የምሬ ነው። በቃ በፋራም ባራዳም ባሏን የራሱ አድርገዋል። አለቀ ጨዋታው፣ 6 ነጥብ ማለት ነው። ገባችሁ? በፋራም ባራዳም የራሱ አድርገዋል። እናንተ ግን ተንጫጩ። ገባችሁ? እንዴት ሄደ እንደዚህ ድግምት? እናንተ ድግምት አድርጋችሁ ታውቃላችሁ መሰለኝ። የምሬን ነው። ቡዜ ሙላችሁ ማለት ነው። እዚህ ጋር ስለ ድግምት እናንተ ፈስ ያለበት ዝላይ አይችልም። አድርጎ የሚያቅሰው ነው ስለ ድግምት ጥቅምና ጉዳት የሚያውቀው ማለት ነው። የምር ተጠንቀቁ። አብርሽ በጣም እየለየ ነው ሰውን ማለት ነው። ምንም ነገር አልሆነም። ምንም ጤነኛ ነው። ምንም የሆነው ነገር የለም ማለት ነው። ስለዚህ እናንተ ላይ እየለየባችሁ ነው። እናንተ ደግሞ ይህንን ጥንቃቄ ማድረግ አለባችሁ። ባይገርማችሁ በዚህ ልክ እናንተ እንደዚህ መንጫጫታችሁ እንደዚህ ማንጫጫት በጣም የሚገርመው። ዳኒ አንተ እሱን ስላመጣ ካብሉ ስለተነቀ 3 ቀን 4 ቀን ቢቀመጥ ራሱ ማለት ነው አብርሽ እንደዚህ ሊሆን ይችላል። እናንተ ግን አይገባችሁማ ምን እያደረገ እንደሆነ እሱ የእሱን ስሜት ህይወቱን እንዲኖር ይልቀቁት፣ እነሱ ናቸው የሚመሩት ምናምን። አንቺ ሄርሜላ ደግሞ አንቺ ማለት ነው አዲስ ህይወት የምትይው እኮ አንቺ እኮ ይኸው ልንገርሽ ያላበቃለትን ነገር ነው የገባሽበት አምነሽ ማለት ነው። ስለዚህ ዛሬ ላይ እንደዚህ መሆን የለብሽም። እሱ ቢክድሽ ራሱ እንደዚህ መሆን የለብሽም። ገባሽ? በግድ ነው ወይ አለሽ? በግድ እኮ የሚሆን ነገር የለም። ከዚህ በፊት ሰምተሻል። ሩታን በግድ ነው እንዴ? እስቲ በግድ የሚሆን ነገር የለም። ስለዚህ አንቺ እሱን በግድ ይወት ጀምሯል ብለሽ በግድ እሱን ያንቺ ማድረግ አትችይም። ገባሽ? የፈለገ ህይወት ቢጀምር ራሱ አልፈልግሽም ካለ አልፈልግሽም ነው። የትኛው ቃል ኪዳናችሁ ነው? የትኛው ጋብቻችሁ ነው የሚፈርሰው? ተፋቀራችሁ፣ አንቺ አፈቀርሽው እንጂ እሱ እኮ መጀመሪያም አላፈቀረሽም። እንዳትጎጂ ብሎ ወይም ደግሞ እልህ ውስጥ ስለነበረ ከሩታ ጋር ምናምን አፈቅርሻለሁ ብሎሽ ሊሆን ይችላል፣ ግን አያፈቅርሽም ነበር። ይሄ ደግሞ የታወቀ ነገር ነበረ። ስለዚህ ዛሬ ላይ እሱ ወደ ሚስቱ ስለተመለሰ ወደ ልጁ እናት ስለተመለሰ አንቺ የሆነ ነገር በቃ አለ አይደል ህይወት ጀምሮ አሁን እናንተ ተፋታችሁ ምናምን ያፋታሻችሁ አንቺ እኮ ነሽ። አንቺ ወደ ህይወታቸው ገብተሽ እኮ ነው። ይሄንን መርሳት የለብሽም። ዳኒ ደግሞ ዛሬ ላይ አታሽቃብጥ። ትላንት እኮ አብርሽን ለመጣል ትላንትና አብርሽን ከሩታ ለማድረግ እየጣርክ ነበር። ዛሬ ግን ሩታ አንተ የምትለውን ነገር አልሰማም ስላለች ብቻ ወደ እነሱ ተገለበትክ ማለት ነው። እነሱ አንተ የምትለውን እንዲሰሙክ ማለት ነው አይደል? እሷ ግን አሰማም። በቃ እኔ እንደዚህ ሆኛል፣ ሁላችሁንም ትቻለሁ፣ ከሱ ጋር መሆን ነው የምፈልገው ብላ ህይወቷን ስለጀመረች አንተ ደግሞ አሁን እንዴት የኔን ነገር አሰማ ምን የምላትን ለምን አሰማኝም ብለክ ነው ይህን ነገር እያደረግ እሷን የጎዳት እንዳይመስል አንተ ራስ ነህ። ነገ ግን ሁላችሁም ይቅርታ እንደምትጠይቋት እኔ እርግጠኛ ነኝ። ወለ ቡዜ ወለ ዴፍም እንደዚህ ትርፍ ቃል መናገር የለብም። ድግምት የሚባለው ነገር ኤፍሬምም ላይ አረባክ ኤፍሬምን ምን ልታገባው ነው እንዴ ድግምት የምታረግበት? ምን አይነት ናቸው? በእናታችሁ ድግምተኞች ናችሁ እናንተ ራሳችሁ። በነገራችን ላይ ኮሜንታተሮች የሚጽፉትን ነው እናንተ የምታወሩት ማለት ነው። ኮሜንታተሮች እንደዚህ ስለሚሉ እናንተም ደግሞ እንደዚህ ብለን ያው የምትሰሩትን አይዲያ እኛ ስለምንሰጣችሁ ማለት ነውና በዚህ ልክ እናንተ እንዲመንጫጫት የለ። ኤርሜላ ደግሞ ለአንቺ ደግሞ ዋጋሽ ነው ማለት ነው። ምክንያቱም አንድን ሴት ለመጉዳት ቤሽ ቁጥር አንቺ ሴት መሆንሽን መርሳት አልነበረብሽም። ሴትነትሽን ማስታወስ ነበረብሽ። ገባሽ? ሴትነትሽን ረስተሽ ነበር። አሁን ደግሞ ሴትነትሽን እንድታይ ያደርግሻል። በጋዝ ራሱ ለአንዲት ሴት እንደዚህ ሳይሆናት አይንሽ እያየ እየተጎዳች አንቺ የቀማሹ ሰውዬ ለእኔ ይሆነኛል ብለሽ ማሰብ ራሱ የለብሽም ነበረ። በጣም ተሳስተሻል። እሺ አሁን ከሚስቴና ከልጄ ጋር ደስተኛ ነኝ ያለ ምን ይውጣችኋል? ምን ትሆኑ?
ሁላችሁም በነገራችን ላይ ሁሉም ሰው አስመሳይ ነው። ሩታና አብርሽ አንድ ላይ እንዲሆኑ አትፈልጉም። በቃ በዙሪያው ያላችሁ ሰዎች ከሩታ ጋር እንዲሆን አብረው እንዲሆን ደስተኛውን እንዲኖሩ አትፈልጉም። የምትፈልጉት እናንተ እሱ በቃ ከሩታ ተለያይቶ የሆነ የተወዛገበ ህይወት ውስጥ ምናምን እንዲኖር ነው የምትፈልጉት ማለት ነውና በዚህ ልክ ግን ለወንድማችሁ እናንተም ጠላት መሆን የለም።